ያልኩም እሷም ዴቭም ጠፍተዋል። ወደ ሆቴል ሄዱ። ለዳይመንድ ነገርውና አብረሽ ሂጂ፣ እሱ ያግዝሽ። የዴቭ እናት ታዲያ ልትጎዳት ነበር። እንደውም ልትገላት እያሰበች ነበር። እንደዛ ነበር እያሰበች ነበር። እንዴ ቆይ ለምን የሚለውን ጥያቄ ተይና ላዲ ሂጂላት እባክሽ ሩታ እባክሽ። እሺ ዶክተርዬ አንተ ግን ራስህን ጠብቅ እሺ። በጣም እኮ ገርጥተካል። ለኔ አታስቢ ሩታ፣ እኔ ምንም አልሆነም ሩታ። እሺ በቃ እሺ ተመልሼ እመጣለሁ እሺ። ዳይመንድ ምን አለሽ? ጠየቅሽው? አዎ ጠይቄዋለሁ። አሁን ወደ ሆቴል መሄድ አለብን። ሆቴል? ምን እናደርጋለን ደግሞ ሆቴል? አልመዴ ልትገላት ሞክራለች። ምን? አዎ ዳይመንድ አሁን ራሱ ምን እያደረገቻት እንደሆነ ማወቅ አንችልም። ስለዚህ መሄድ አለብን። ቆይ ዶክተሩስ? ዶክተሩ አዴ ካልመጣች መፈታት አይችልም። ስለዚህ እሷን ማግኘት አለብን። ና እንሂድ። ማሚ ልትሄጂብኝ? የኔ ንጉስ ትናፍቀኛለህ። ማሚ የኔን በጣም ትናፍቀኛለሽ። ከቤሪ ጋር ቶሎ ጨርሳችሁ እንደምትቀላቀሉን ተስፋ አደርጋለሁ። እሺ አደራህን ደግሞ ተመልሰህ እዛች ልጅ ጋር እንዳትሄድ። ማሚ በቃ ሰዓቱ እየሄደብሽ ነው፣ ብትገቢ ይሻልሻል። አትሸኘኝም? ትንሽ እንዲህ በሚገባ ነው እንጂ መሸኝሽ። አደይ ቤሪ አንቺም ታውቂያለሽ። ቆይ ምን እያደረጋችሁ ነው? ለምንድን ነው በዚህ ልክ የምትቀጡኝ? ዝም በይ። ብዙ ጊዜ መክረን አስመክረን አንቺ ግን አልሰማም ብለሻል። ስለዚህ ዴቭን የሚያስረሳ ጥሩ መድኃኒት ሰጥሻለሁ። አታደርጊውም። አይሆንም። አታደርጊውም ቤሪ አታደርጊውም። ሰሚኛለሽ? ከዚህ በኋላ ለአንዴና ለመጨረሻ ጊዜ ከዴቭ ጋር ያለሽ ነገር ታቆሚያለሽ አደይ። ቆይ እንዴት ነው የምታስቡት? እኔ እኮ ካስና ዴቭና ልትወራሽ ነበር ነገሮች። ከዛ አንቺን ለማዳን ነው ዘመጣት። ተሳስተሃል ዶክተር። ቤሪን እንዴት ታምናታለህ? እኔና ዴቪን ለመለያየት እኮ ሆን ብላ ነው እንደዚህ የምታደርገው። እንደዛ አልመስለኝም። ቆይ አንቺ እዚህ ምን ትሰራለሽ? የዴቭ እናት እኔና ዴቪን ልታስተ የዴቭ እናት አደይን ወደ ሆቴል ወስዳ በጣም ተንኮል እያደረገች ትገኛለች ማለት ነው። ዴቭም ደግሞ ከዶክተሩ ጋር አደይን አይቷት ለምንድን ነው እንደዚህ በእኔ ላይ ድራማ የምትሰሩት እያለ አደይን በጣም ጎበዝ ነች፣ በዚህ ቀጥሉ፣ በእኔ ላይ ድራማ ነው የሰራችሁት ያላችሁት እያለ ሮጦ ይወጣል ማለት ነው። አደይ የዴቭ እናት በጣም ሴራዋን ሰርታለች፣ በጣም ተሳክቶላታል ማለት ነው። ዴቭንና አደይን ለመለያየት በጣም አቅዳ ተነስታለች ማለት ነው። እዚህ ጋር ደግሞ ዳይመንድና ቤሪ ምንድነው አንተ እዚህ ጋር እኔን እየተከታተልክ ነው እንዴ ያለኸው? ለምንድነው እዚህ የመጣከው? እያለች ትገኛለች ቤሪ። ከዛም በኋላ ዳይመንድ ደግሞ ምን እኔ አንቺን እከታተልሻለሁ? ምን ቀርቶኝ ነው? ምን ቁርጥ አድርጎኝ ነው የምከታተልሽ? እያለ ያሾፍባታል ማለት ነው። እኔ ስራ አጥቼ እኮ አይደለም አንቺን የምከታተልሽ እያለ ቦርሳዋን ነጥቆ ይሮጣል ማለት ነው። በዚያው አጋጣሚ ቤሪ በጣም ትጮኻለች። እንደውም ቤሪ ቦርሳሽ ባይገኝና በጣም ደስ ይለኝ ነበረ፣ ግን ምን ዋጋ አለው? መጨረሻ ላይ መገኘቱ አይቀርም ይጩህብሽ። ከእንደገና ደግሞ የዴቭ እናት እዚህ ጋር ምንድነው የምታደርጉት? አደይ ምንድነው የሚሰራው ያለው እዚህ ጋር እያለች ትገኛለች። ይሄ ደግሞ ምንድነው የሚሰራው እያለ ብላ ስትላት አደይን ዶክተር በቃ ሂድ ውጣ ትለዋለች። ከዛም በኋላ አደይ ከደቀየምሽኝ ተቀይምኝ እንጂ እኔ ጥዬሽ እዚህ ጋር አልሄድም እያለ ይገኛል ማለት ነው ዶክተር ማለት ነው። ከዛ የዴቭ እናት ደግሞ መለስ ብላ ይሄ ጋጥ ወጥ እዚህ ምን እየሰራ ነው ያለው እያለች እያንቋሸሸችም ትገኛለች ማለት ነው። ዶክተርም አደይ ልጅ ነሽ አላልኩሽም? ነገር ግን የሰማሁትን ነገር ዝም ብዬ ማለፍ አልችልም። የዴቭ እናት አንቺን በጣም እየተከታተለችሽና አንቺን ለመጉዳትና ለመግደል እያሰበችሽ ነው እያለ ይገኛል ማለት ነው። አንተ ሂድ ውጣ ብላ ስትለው የዴቭ እናት የምታደርጊው ነገር በፍጹም ጥሩ አይደለም እያለ ይገኛል። ከዛ የዴቭ እናት ወደዛ ወጣ ልትሄድ ስትል አደይ ተከተላ ስትሄድ አደይን እጇን ይዛታል ማለት ነው። ከዛም በኋላ አደይ ደግሞ
ዶክተር ዛሬ ምን ነክቶት ነው? እኔ የራሳችን ችግር ለመፍታት እየታገልኩ ነው የምገኘው እንጂ ምንም እንትን የሚል ነገር የለም እያለች ትገኛለች። አደይ ንቅ እንጂ ምን ሆነሽ ነው እያላትም ይገኛል ማለት ነው። ከዛ ልቀቀኝ ዶክተር ብላ ስትለው አለቅሽም ብሎ ይዟት ይሄዳል። እዚህ ጋር ደግሞ ቤዛ መታ በር ያንኳኳች ትገኛለች ማለት ነው። ከዛ ማዘር መታ ቤዛ ብላ ስትላት ወየ እማዬ እንዴት ነሽ እያለቻት ትገኛለች። ቤዛ መጣሽ እንዴ ብላ ስትላት አዎማ ተፈትቻለሁ ትላለች። ከዛም በዛው ማዘር ደግሞ እንኳን ደስ ያለሽ እያለቻት ትገኛለች። እና ታዲያ ለምን ፈለግሽኝ ብላ ስትላት ናፍቀሽኝ ነው ማሚ ትላታለች። በይሽ ነይ ግቢ ብላ ስትላት አሹ ደግሞ እችን ነው እንዴ ነይ ግቢ ብለሽ የምትያት እችን ነው እንዴ ግቢ የምትያት ጸባይሽን አሳምረሽ የመጣሽው ለዛ ነው እንዴ እያላት ይገኛል። አሹ እስኪ ተው ነይ ግቢ እስቲ እያለቻት ማሚ ወደ ውስጥ አስገብታታለች ማለት ነው። ቤዛ ግን ይሄ ነገር ምንም አላማረኝም፣ ምን እንደሆነች ደግሞ ምን ልትመርዝ እንደመጣች አናቅም እያለ አሹም በጣም እየተገዳደለ ይገኛል ማለት ነው። በነገራችን ግን አደይ ብትነቂ ጥሩ ነበረ፣ አልነቃሽም። የዴብና ላንቺ ተንኮል እየሰራች እያለ አንቺ ለምንድን ነው የማትነቂው እንላለን እኛም ማለት ነው። አይ የዴብና ሰራሽላት ላደይ ማለት ነው። ከዛ ደግሞ ዴብ እዚህ ጋር ዶክተሩ ዴብ አደይን ይዟት ወደ መኪና ሊያስገባት ይመጣል ማለት ነው። አደይ እባክሽን ግቢ ወደ መኪና ውስጥ እባክሽን እያላት እየተማጸናት ይገኛል ማለት ነው። ከዛ እምቢ ብላ ስትላት ወደ መኪናው በግድ ያስገባታል ማለት ነው። ህግ ባለ ሀገርማ እንዴት ያስገባታል እያለ ይገኛል ማለት ነው አደይን። ከዛ የዴብ እናት ደግሞ ኤስክሪተር ለምንድን ነው ናግባ ወንጀለኛ አለ ያዝልኝ እያለች ትገኛለች ማለት ነው። በጣም ያሳዝናል። ሁሉም ነገር በጣም ያሳዝናል ማለት ነው። ግን ምንም ማድረግ ስለማይቻል ሁሉም ነገር በዴብ እናት በኩል ተበላሽቷል። ቤሪን ቦርሳውን ነጥቆ ዳይመንድ ይዞ ሲሄድ አረ የሰው ያለ ወዴት ሄደ ነው የሚባለው እያለች ትጮሃለች ማለት ነው። ቦርሳ ይሄም ላንቺ ሲያንስሽ ነው እንጂ ሲያንስሽ ነው እንጂ እንትምስልሽ አይደለም ማለት ነው። ከዛ ደግሞ ኪንጎን ታገኘዋለች። ኪንጎዬ እባክህን ወንድሜ እዚህ ጋር አንድ ሰው እቃ ይዞብኝ ሄዷል ምናምን ብላ ስትል እስኪ ስልክ አስደውለኝ ብላ ትላለች። ለማን ነው ማስደውለው ብላ ስትል ለጭኛዬ ነው ብላ ትላለች። ከዛ ዴብ ጋር ነው እንዲህ ብሎ ሲል አዎ ይላታል። አጋጣሚ ደግሞ ዳይመንድ ይደውልለትና አንተ ልጅ እኔ እያየኩ ነው ምን እንደምታደርግ እያየኩ ነው እያለው ይገኛል። እስኪ ዝም በልና አርፈ ተቀመጥ እያላትም ይገኛል። ከዛም በኋላ እሷም ትኩር ብላ ማንን እንደሚያይ እያየች ትገኛለች ማለት ነው። ከዛ ለዴብ ነው እንደምደውልለት ብሎ ሲላት አዎ ለዴብ ነው ያለውትና ድረስልኝ እያለች ትገኛለች ማለት ነው። ምንድን የተፈጠረው ምናምን እያለ ይገኛል። ኪንጎ ነው እንዲህ ብላ በኪንጎ ስልክ ነው እንዲህ የደወልሽ ብሎ ሲላል አዎ በኪንጎ ስልክ ነው የደወልኩት እያለች እያወራች ትገኛለች ማለት ነው። ከዛ መለስ ብሎ ኪንጎ አዎ በእኔ ስልክ ነው የደወለች ብሎ ሲል ዴብ ደግሞ በቃ እሺ አንተ ጋር ተቆይ እያለ ይገኛል ማለት ነው። ከዛ ደግሞ ምን አለክ ብላ ስትለው ትንሽ ጠብቅኝ እየመጣሁ ነው እያላት ይገኛል ማለት ነው። ከዛም በኋላ ቅምጥል መታ አንቺ ምን አባሽ ምን ሰሪያለሽ ከባሌ አጠገብ ዞር በይ እንጂ ምን አባሽ እየሰራሽ ነው እያለች ትገኛለች። ታይ ምንም አይደለም እያለ ይገኛል ማለት ነው። ቤሪ ናት የዴብ ሚስት ናት የዴብ እጮኛ ናት እያለ ይገኛል ማለት ነው። እና ታዲያ ምን አባሽ ነው ምሳሌው እዚህ ጋር ሂጂ ከዚህ ጋር እያለች ቅምጥል እየገፈተረቻት ትገኛለች። ከዛ ቤሪ መለስ ብላ ሚስትህ ናት እንዴ ብላ ስትል አዎ ሂጂ በቃ ይላታል። እና ታዲያ ወዴት ነው የሚሄደው ዴብ ሳይመጣ የት ሄዳለሁኝ እያለች ትገኛለች። ከዛ ቅምጥል ደግሞ መለስ ብላ ሂጂ የታባሽ እዚህ ትቀመጫለሽ አንቺ ስጀመር ለምንድን ነው ከባሌ አጠገብ ግዴታ ዞር ማለት አለብሽ እያለችም ትገኛለች ማለት ቆይ ጭራሽ በየመንደሩ ከሰው ጋር መተቃቀፍ ጀመርክ እንዴ እያለች ትገኛለች ኪንጎን ማለት ነው። ቅምጥል ታይ ግን እያላት ይገኛል ኪንጎ ምንም
አንቺ ሴት ሆነሽ በሴት ልጅ ስትጨክኝ አይደብርሽም እንዴ እያለች ትገኛለች። ቤሪ ደግሞ ቤሪ ሲጀመር አንቺ ሴት ሆነሽ አለ እንዴ በአደይ የምትጨክኝ የነበረው? እንደዛ መርፌ አደይ ዴቭን ለማስረሳት መርፌ ስትወጋ የነበረው አደይን ለማስረሳት አይደል? ጨክነሽ አይደለም ምን ቅቤ እየቀባሻት ነበረ እንዴ? ጉድ እኮ ነው። አይ ሴቶች ግን ተው ግን ይበቃቸዋል ማለት ነው። እንግዲህ በጣም መልካም ነገር እየተደረገ አይደለም ያለው። ቤሪ በጣም አስቸጋሪ ናት። የዴብ እናትም አስቸጋሪ ናት። ግን ፍትህ ለአደይ እንላለን እኛ። እንግዲህ ማን ነው ስሟች ደግሞ ከእስር ቤት ተፈታለች። ቤዛ ስለተፈታች ቅር ያላችሁ ካላችሁም ላይክ ሰብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ሰላም፣ ጤና፣ ፍቅር፣ አንድነት ለሀገራችን ለኢትዮጵያ እያለን እኛ መልካም አርብን እየተመኘን ባይ ባይ እንላለን።